ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን በማጥናት ቃላት ምስረታ የሚል ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደ አጠቃላይ በዛሬው ቪዲዮአችን ያመጣሁላችሁ ከአስከም ያሉትን ፊደላቶችን በማጥናት ከጎናቸው የበለጠ እንዲገባችሁ ባለ ሁለት ሆሄ ቃላቶችን መስርቼ ይዤላችሁ መጥቻለሁ። እነዚህንም አብሬ ያሳያችኋለሁ ማለት ነው። ስለዚህ ይህንን ቪዲዮ እናንተ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን በመመላለስ በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በቶሎ ማንበብ ይችላል፣ መጻፍ መቻል ካለን በቶሎ መጻፍ ይችላል ማለት ነው። እንግዲህ እንደ አጠቃላይ አማርኛ ፊደላቶችን በማጥናት የተለያዩ ቃላቶችን መመስረት እንችላለን ማለት ነው። እንግዲህ ቃላቶችን ደግሞ ባለ ሁለት ሆሄ፣ ባለ ሶስት ሆሄ፣ ባለ አራት ሆሄ እንዲሁም ከዚያም በላይ ያሉ ሆሄቶችን መመስረት እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን ያመጣሁላችሁን አንድ ባንድ አሳያችኋለሁ። ተከታተሉኝ። አሁን እነዚህን ፊደላቶች ከመጀመሪያው ወደ መጨረሻው እና የበለጠ እንዲገባችሁ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ከዚያም በኋላ ደግሞ ፊደላቶችን ካየን በኋላ ቃላቶቹንም እናያለን ማለት ነው። ተከታተሉኝ። አሁን የምንጀምረው ከማን ነው? ከሀ ነው ማለት ነው። እንግዲህ ሀ ማለት ይች ናት። ስለዚህ እስኪ እናያቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ እነዚህ የሀ ቤተሰቦች ናቸው ማለት ነው። አሁን እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ደግሞ ቆጥርላቸዋለሁ ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እንግዲህ አሁን የማን ቤተሰቦች ነው ያየነ? የሀም ቤተሰቦች ነው ማለት ነው። አሁን ደግሞ የለም ቤተሰቦች እናያለን። ለማለት ይችኛዋ ፊደል ናት ማለት ነው። ስለዚህ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንግዲህ እነዚህ የማን ቤተሰቦች ናቸው? የለ ቤተሰቦች ናቸው ማለት ነው። አሁን እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እንግዲህ እነዚህን አይተናል። ቀጣይ ደግሞ የሀን ቤተሰቦች እናያለን ማለት ነው። እንግዲህ ሀ ማለት ይችኛዋ ናት። እንግዲህ እዚህ ጋር የምታያቸው ይችኛዋ ሀ እና ይችኛዋ ሀ እንግዲህ ሁሎችም በድምፅ ተመሳሳይ ናቸው ማለት ነው። እንግዲህ እዚያ የሚለያዩት በምንድን ነው? በአጻጻፋቸው ወይም ደግሞ በቅርጻቸው ይለያያሉ ማለት ነው። ነገር ግን ይችኛዋ ሀ ከይችኛዋ ሀ ጋር በድምፅም ሆነ ወይም ደግሞ በአገልግሎት አንድ ናቸው ማለት ነው። እንግዲህ እዚህ ጋር ይችኛዋ ሀሌታ ሀ ትባላለች። ይችኛዋ ሀ ደግሞ ሀመር ሀ ትባላለች ማለት ነው። ስለዚህ በድምፅ ማን ብለን ነው የምንጠራት? ሀ ብለን ነው የምንጠራት ማለት ነው። ስለዚህ እስኪ እንያት። ይችን ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው እስኪ እንቁጠራቸው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እንግዲህ እነዚህም የሀ ቤተሰቦች ናቸው ብለናል ማለት ነው። ቀጣይ ደግሞ የመን ቤተሰቦች እናያለን። መ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አሁን እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ደግሞ ቆጥርላችኋለሁ። ተከታተሉኝ። ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ። እንግዲህ እነዚህ ደግሞ የማን ቤተሰቦች ናቸው ብለናል?
የመ ቤተሰቦች ናቸው ብለናል ማለት ነው። እንግዲህ ከዚህ ጋር እነዚህን ካየን ቀጣይ ደግሞ የማን ምኖችን ነው የምናይ ማለት ነው? የተመሰረቱትን ቃላቶች ነው ማለት ነው። እንግዲህ እዚህ ጋር ደግሞ ሁሎችም ባለ ሁለት ሆሄ ቃላቶች ተመስርተዋል ማለት ነው። እንግዲህ የትኞቹን ፊደሎች በማጥናት ነው? እዚህ ጋር የምታያቸውን ከሀ እስከ መ ያሉትን ፊደላቶች እስከ ቤተሰቦቻቸው በማጥናት የመሰረትናቸው ቃላቶች ናቸው ማለት ነው። አሁን እንግዲህ ከመጀመሪያውም ደግሞ ከሀ ቤተሰብ ማንን ወስደናል? እዚህ ጋር ሄን ወስደናል ማለት ነው። ስለዚህ እስኪ የተመሰረቱን ቃላት እኔ እንግዲህ ሄሎ ይላል። ሄሎ እንግዲህ እዚህ ጋር ሄ የሀ ቤተሰብ የትኛዋ ናት ብለናል? የሀን ቤተሰብ የአምስተኛዋን ድምፅ ነው ማለት ነው። ሎ ማለት ደግሞ የትኛዋ ናት ማለት ነው? የለ ቤተሰብ የሰባተኛዋን ወይም ደግሞ ይችኛዋን ፊደል ነው ማለት ነው። ስለዚህ በአንድ ላይ ምን ብለን መስርተናል? ሄሎ ሄሎ። እንግዲህ እነዚህ ሁለቶችን ፊደላቶች አንድ ላይ በማጣመር ሄሎ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሉላ። እንግዲህ እዚህ ጋር ደግሞ ይችሉ የለቤተሰብ የስንተኛዋ ናት ማለት ነው? የሁለተኛዋ ናት ማለት ነው። የሁለተኛዋ ድምፅ ናት ማለት ነው። ላ ደግሞ አሁንም የለቤተሰብ የትኛዋ ናት ማለት ነው? የአራተኛዋ ድምፅ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? ሉላ ሉላ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር በለ ቤተሰቦች የተመሰረቱት ናቸው ማለት ነው። እንግዲህ ሁሎችም የለ ቤተሰቦች ናቸው ማለት ነው። ስለዚህ ሉላ ብለን መስርተናል። ወደ ቀጣዩ ስንሄድ ደግሞ ሆሄ ይላል። እንግዲህ እዚህ ጋር ሆ የሀ ቤተሰብ የስንተኛዋ ናት ማለት ነው? የሰባተኛዋ ወይም ደግሞ ይችኛዋ ድምፅ ናት ማለት ነው። ሄ ደግሞ የሀ ቤተሰብ የስንተኛዋ ናት? የአምስተኛዋ ድምፅ ናት ወይም ደግሞ ይችኛዋ ናት ማለት ነው። ስለዚህ እነዚህ ሁለቶች ፊደላቶች አንድ ላይ በማጣመር ሆሄ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው የማን ቤተሰቦች ናቸው? ሁሎችም የሀ ቤተሰቦች ናቸው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ማም ይላል። ማም እንግዲህ እዚህ ጋር ደግሞ ማ የመቤተሰብ የስንተኛዋ ናት? የአራተኛዋ ናት ማለት ነው። ወይም ደግሞ ይችኛዋ ድምፅ ናት ማለት ነው። ም ደግሞ የመቤተሰብ የስንተኛዋ ናት? የስድስተኛዋ ናት ማለት ነው። የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ማም የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር የምታያቸው ደግሞ ሁሎችም የማን ቤተሰቦች ናቸው? የመ ቤተሰቦች ናቸው ማለት ነው። ከአስከመ ባሉት እነዚህን መስርተናል ማለት ነው። እንግዲህ ሌሎችንም ቃላቶች እንደዚሁ ፊደላቶችን በማጥናት የተለያዩ ቃላቶችን መመስረት እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።